አስቸኳይ ለፋኖ የሚደርስ የጥንቃቄ መረጃ አለ። ሼርና ላይክ በማድረግ ኃላፊነታችሁን ተወጡ። ራሱን መከላከያ ብሎ የሚጠራው የአገዛዙ ወንበር ጠባቂ ስብስብ አማራ በብዛት ወደሚኖርባቸው ቀበሌዎች በስፋት እየተንቀሳቀሰ ይገኛል። ዝርዝር መረጃ ይዘናል። ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሊ ኮር አዛዥ አርበኛ አብነው ታደሰ የተላለፈ የትግል ጥሪ አለ፣ ትሰሙታላችሁ። አፍባሃ ምስራቅ አማራ ቀጠና ሚኒሊክ ዕዝ አህዶች በጥምረት ተጋድሎ በማድረግ ድል አስመዘገቡ። የአብይ አህመድ የ103ኛ አየር ወለድ ኮማንዶ ጦት ቆራጭ ኃይል በአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር በ7 ክፍለ ጦር ድባቅ ተመቷል። በደንበጫ ወረዳ የንጹሃን ጭፍጨፋና ንብረት ዘረፋ እየተፈጸመ ይገኛል። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስያሳትን ድል ለአማራ ፋኖ የሚል አሴት እያስቀመጣችሁ አብራችሁን ሆኖ እነሆ ወደ መረጃችን ገባን። አስቸኳይ ለፋኖ የሚደርስ የጥንቃቄ መረጃ በየአካባቢያቸው ለሚገኙ የፋኖ መሪዎች የዞንና የወረዳ የብልጽግና አመራሮችና የሃይማኖት አባቶች ስልክ በመደወል ለሁሉም የፋኖ አባል በመደለል እና እንዲሁም እንዲያግባቡ ለሁሉም የብልጽግና አመራሮችና የሃይማኖት አባቶች ተልዕኮ የተሰጠ ሲሆን ከፋኖ መሪዎች ጋር የሚደረገውን የስልክ ልውውጥ ሪከርድ በማድረግ በማህበራዊ ሚዲያ በማሰራጨት እከሌ የሚባለው ፋኖ ከከሌ የዞን አመራር ጋር ድርድር እያደረገ ነው፣ እከሌ የሚባል የፋኖ መሪ እከሌ ከሚባል ወረዳ አመራር ጋር ድርድር አድርጎ ሊገባ ነው የሚሉ በሬ ወለድ መሰል ዜናዎች ሊሰሩና በፋኖ መሪዎች መካከል ጥርጣሬ ለመፍጠር ተልዕኮ ተሰጥቷል። ስለሆነም በሁሉም አካባቢ የምትንቀሳቀሱ ፋኖች በተለይ የፋኖ መሪዎች ጥንቃቄ እንድታደርጉ እናሳስባለን። በሌላ መረጃ ራሱን መከላከያ ብሎ የሚጠራው የአገዛዙ ወንበር ጠባቂ ስብስብ አማራ በብዛት ወደሚኖርባቸው ቀበሌዎች በስፋት እየተንቀሳቀሰ ይገኛል። በዛሬው ዕለትም ከጧቱ ጀምሮ ምስራቅ ወለጋ ዞን ሊሙ ገሌላ ወረዳ ወደምትገኘው ዋጃ ቀበሌ ገብቷል። የወለጋ አማራን ማሳደድ ማፈናቀልና መግደል የዕለት ተዕለት ተግባሩ ያደረገው አራዊት ሰራዊት አሁን ደግሞ ወቅት እየጠበቁ ዓመት ሙሉ የተለፋበትን ሰብል መዝረፍና ማቃጠሉን ቀጥሏል። በሌላ ዜና በሆሮ ጉዱሩ ወለጋ ዞን አቤ ደንጎሮ ወረዳ ከጫንጮና አካባቢው ማንኛውንም የአማራ ገበሬ ሰብሉን ጭኖ ወደ ቱላ ጋና እንዳይገባ የተከለከለ ሲሆን ወደ አንዶዴ ከተማ በተመሳሳይ በጋሪ ጭነው ሲንቀሳቀሱ የነበሩ ወገኖቻችን ወደ መጡበት አካባቢ እንዲመለሱ መደረጋቸውን ምንጮች ለቢዛሞ ሚዲያ ገልጸዋል። አማራን ባናገኝ ሰብላቸውን እናቃጥለዋለን ማለታቸውን የውስጥ ምንጮች ለቢዛሞ ሚዲያ ጨምረው ገልጸዋል። በሁሉም ወለጋ አካባቢዎች የምትኖሩ ወገኖቻችን አስፈላጊውን ጥንቃቄ እንድታደርጉ ቢዛሞ ሚዲያ ጥሪውን ያስተላልፋል። ከአማራ ፋኖ ብሔራዊ ምስራቅ አማራ ቀጠና ሚኒሊክ ዕዝ ንጉስ ሚካኤል አሊ ኮር አዛዥ አርበኛው አፍባሃ ምስራቅ አማራ ቀጠና ሚኒሊክ ዕዝ አህዶች በጥምረት ተጋድሎ በማድረግ ድል አስመዘገቡ። በሚኒሊክ ዕዝ አብራክ ውስጥ ያሉት የደጋው መብረቅ ኮርና ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር በደላንታ ወረዳ በጥላት ላይ በጋራ ጥቃት ፈጽመው ድል ተቀዳጅተዋል። የደጋው መብረቅ ኮር ጽናት ክፍለ ጦርና ኮር 2 ዞብላምባ ክፍለ ጦር 3ኛና 7ኛ ሻለቃ የጥላትን አከርካሪ በመስበር ታሪክን ባሮ ጃኖስና ቦረና ኪዳነ ምሕረት ሰርተዋል። ህዳር 27 ደላንታ ወረዳ ፀሐይ መውጫ ሮጌው ጃኖስ ላይ ከጧቱ 12 ሰዓት እስከ 2 ሰዓት በዘለቀው ደውጊያ የአቶ አብይ አህመድን ቅጥረኛ ሰራዊት ስቦ በማስገባት የበርካቶችን ሰራዊት ነፍስ ወደ አምላካቸው ሲልኩ ገሚሶቹ ቁስለኛ ተደርገዋል። የአማራ ህዝብ ጠላት ሆኖ የተነሳው የመራዡ ብልጽግና ቡድን በዛሬው ዕለት በተሽከርካሪ አስከሬንና ቁስለኞቹን እያነባበረ ወደ ቁስጥንጢና ካምፕ ሲያመላለስ ውሏል። በደወንት ወረዳ በሁለት ውህድ የኮር ኃይሎች አይቀጡ ቅጣት የተገረፈው የብርሃኑ ጁላ ሰራዊት ካፈርኩ አይመልሰኝ ባለበት መንገድ የሞትን ጽዋ እየተጋታት ይገኛል። በአራቱም የአማራ አቅጣጫ ለአሞራ ቀለብ እየተደረገ ያለው የምርኮኛው ብርሃኑ ጁላ ሰራዊት በጀነራል አሳምነው ጽጌ ስም እየማሉ ጠላትን አፈር ከርቼ የሚቀላቅሉት ፋኖች ከድሮን እስከ ታንክና መድፍ የታጠቀውን የፋሽስቱን ሰራዊት አስከሬን በአስከሬን አቆላልፈውታል። በሌላ ዜና የአብይ አህመድ የ103ኛ አየር ወለድ ኮማንዶ ጦት ቆራጭ ኃይል በአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር በ7 ክፍለ ጦር ድባቅ ተመቷል። የአብይ አህመድ አገዛዝ አጼ ዘርዓ ያዕቆብ አንደኛ ኮር 7 ክፍለ ጦር አናብስቶች አሉበት ወደ ተባለው ዘልቆ በመግባት ከበባ ለማድረግ ቢሞክርም በክንደ ነበልባሎቹ ሙትና ቁስለኛ ሆኗል። የአጼ ዘርዓ ያዕቆብ አንደኛ ኮር የ7 ክፍለ ጦር በዛሬ ዕለት በፍራታና ግደም ካራ ለጎማ ቀበሌ አገዛዙ ከፋኖ ጋር ባደረገው ውጊያ ባሳምነው ክንድ ነበልባሎች አከርካሪውን የተመታው የአብይ አህመድ ወንበር አስጠባቂ መከላከያ ሰራዊት የፋኖን በትር መቋቋም ሲያቅተው በመመለስ ላይ እያለ አቶ እምሻው ከፍለኝ የተባለውን አርሶ አደር የግብርና ስራውን እያከናወነ ባለበት ሰዓት በግፍ ረሽኖ ሄዷል። በመሆኑም አብይ አህመድና የብልጽግና ወንበር አስጠባቂ ኃይል በአማራ
በአማራ ህዝብ ላይ እያሳየ ባለው ጥላቻ ዛሬም እንደ ትናንቱ የፖለቲካ ምንነት የማያውቁ የአማራን ህዝብ የአማራ ፋኖች ጋር ፊት ለፊት መግጠምና መፋለም ሲያቅተው ንጹሃንን ባገኘው አጋጣሚ እየረሸነ ይገኛል። አብይ አህመድ አማራን ለማጥፋት የቀን ተቀን ስራው ስለሆነ መላው የአማራ ህዝብ ይህን አረመናዊ ስርዓት ነቅለን እስከምንጥለው መላው ህዝባችን ባለበት ጥንቃቄ እንዲያደርግ ስንል በአክብሮት እንገልጻለን። በደንበጫ ወረዳ የንጹሃን ጭፍጨፋና ንብረት ዘረፋ እየተፈጸመ ይገኛል። አፍባህ ምዕራብ አማራ ቀጠና 109ኛ ኮር 99ኛ ክፍለ ጦር በደንበጫ ወረዳ ከህዳር 12 2018 ዓ.ም ጀምሮ ራሱን ጥምር ጦር ብሎ የሰየመው የአረመኔው ሰራዊት ከደንበጫ ከጅጋ ከፍኖተ ሰላምና ከሽብር ሸለቆ ኃይሉን በማሰባሰብ ወደ ዋድና ዘለቃ ቀበሌዎች በመንቀሳቀስ እየደፈረ እየረሸነና እየዘረፈ ይገኛል። የአማራን ህዝብ ማንነት አልባ ለማድረግ ታሪክ ለማጥፋት አገዛዙ ከነ አጃግሪዎቹ ሌት ተቀን ሰነድ ሰንዶ ከተንቀሳቀሰ ከ7 ዓመት በላይ ያስቆጥረዋል። በዚህ 7 እና 8 ዓመታት በሚሊዮን የሚቆጠሩ የሰው ህይወት የቀጠፈ ሲሆን ይህ ቢሊዮን ሀብትንም አውድሟል። ጣቱ ከሀገሩ ተሰዶ ሀገር አልባ እንዲሆንና ሰርቶ እንዳይበላ ተፈርዶበታል። ወደ 12 2018 የደገራ ሚካኤል 2 ቄሶችን ጃጅራብ ላይ በብድር በሚገቡ ድሮን ጥቃት 3 አርሶ አደር ህዳር 14 2018 አኩታማ 1 ወጣትና ህዳር 16 እና 17 2018 የዘለቃ 6 ወጣቶችን የአረመኔው ስርዓት ሰለባ ሲሆኑ የ10 ዓመት ህፃን መደፈራቸውን በጊዜው መዘገባችን ይታወቃል። ይህ እልቂትና ዘረፋ ዛሬም የቀጠለ ሲሆን በደንበጫ ወረዳ እነወንድ ቀበሌ ኑሯቸውን በሞተር ስራ የሚተዳደሩ ወጣቶች ላይ የጥይት ናዳ በመውረድ 7 ሞተሮችን በመዝረፍና 1 ሞተረኛ የረሸነ ሲሆን ሆቴሎች፣ ልብስ ስፌትና የተለያዩ የሸቀጣሸቀጥ ሱቆች ተዘርፈዋል። በሌላ መረጃ ከ10 ቀናት በፊት ወደ ምስራቅ ወለጋ ዞን ለስራ ሲጓዙ በታጣቂዎች የታገቱት የኦሮሚያ ክልል ጠቅላይ አቃቢ ህግ አለማየሁ መሰለና ይርጋለም ምትኩ ትላንት አርብ መለቀቃቸውን ቢቢሲ ኦሮምኛ ዘግቧል። የመንግስት ጸጥታ ኃይሎች በዕለቱ ታጋሾች ለማስለቀቅ በከፈቱት ተኩስ አዲሱ ለጋስ የተባሉ የጠቅላይ ፍርድ ቤቱ አቃቢ ህግ ቆስለው በአሁኑ ወቅት በአዲስ አበባ ሕክምና እየተደረገላቸው መሆኑን መረዳቱንም ዘገባው ጠቅሷል። የክልሉ አቃቢ ህግ ጽህፈት ቤትና የአቃቢ ህግ ማህበር ነገሰ ከበደ የተባሉት ሌላኛው የጠቅላይ ፍርድ ቤት ከፍተኛ አቃቢ ህግ አብረው ታግተው ከተወሰዱ በኋላ ህዳር 17 ታጣቂዎች እንደገደሏቸው መግለጣቸው ይታወሳል። ፌዴራል መንግስቱ የትግራይን ኢፈርት ኩባንያዎች የባንክ ሂሳቦችን ያገደው የክልሉ ጊዜያዊ አስተዳደርና የኩባንያው ኃላፊዎች ኩባንያው ኦዲት እንዲያደርጉ ካዘዘ በኋላ መሆኑን ሪፖርተር ዘግቧል። መንግስት ኩባንያው እንደገና እንዲዋቀር መጠየቁንም ዘገባው ጠቅሷል። ሆኖም የህወሓት አመራሮች የመንግስትን ጥያቄ ውድቅ ማድረጋቸውን ዘገባው አመላክቷል። ይህ በእንዲህ እንዳለ ጊዜያዊ አስተዳደሩ በክልሉ አግዶት የቆየው የማዕድን ማውጣት ስራ በአዲስ መምሪያ እንደገና እንዲቀጥል ማድረጉን አስታውቋል። ኢፈርት በኩባንያዎች ላይ የተጣለውን የባንክ ሂሳብ እገዳ እንዲነሳ ከትናንት ወዲያ ባወጣው መግለጫ መጠየቁ አይዘነጋም። ሳፋሪኮም ኢትዮጵያ ኩባንያ ኢምፔሳ ለሁሉም ብሎ የሰየመው አዲሱ የገንዘብ መገበያያና ማስተላለፊያ መተግበሪያ የኢትዮ ቴሌኮም ቁጥር ላላቸው ተገልጋዮች አገልግሎት እንዳይሰጥ እንደታገደበት አስታውቋል። በተያዘው ሳምንት ስራ ላይ የዋለው አዲሱ መተግበሪያ የሳፋሪኮምና የኢትዮ ቴሌኮም ስልክ ቁጥር ለያዙ ሁሉም የስልክ ተጠቃሚዎች አገልግሎት መስጠት እንዲችል ሆኖ የተሰራ ነው። መተግበሪያው አገልግሎት መስጠት የጀመረው ብሔራዊ ባንክና የኢንፎርሜሽን መረብ ኤጀንሲ ፈቃድ ካገኘ በኋላ ነበር። ሳፋሪኮም በመተግበሪያው ከፊል እገዳ ዙሪያ ቅሬታውን ለብሔራዊ ባንክና ለኮሚኒኬሽን ባለስልጣን ማሳወቁን ገልጿል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህ ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ ያርጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ